አባ ቢሾይ ልናነጋግሮት ፈልገን ነበር። ሰላም ለእናንተ ይሁን አባቶች። ምስኪኑን ቢሾይን ልጠይቁት መምጣታችሁ ታላቅ በረከት ሆኖለታል። ይህ ታላቅ ትሕትና እጅግ አስገርሞናል። ካንተም ብዙ ተምረናል። ግቡ አባቶች። እባክዎን አባ፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ ይገለጽልን ዘንድ በረከቱንም ያድለን ዘንድ በጸሎት ይጠይቁልን። እሺ አባቶቼ፣ እኔ ኃጢአተኛ የሆንኩት ወንድማችሁ ስለ እናንተ የምጠይቀው ይሳካላችሁ ዘንድ በጸሎት አስቡኝ። ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ ወንድሞቼ ልጆችህ ያንተን ክብር ሊያዩ ይፈልጋሉና እናም የተቀደሰ በረከትህን የሚሻሉ ምስኪኑ ቢሾይ ጋርም ለምልጃ መጡ። እባክህ ምኞታቸውን እውን አድርግላቸው። የመረጥኩ ልጅ ቢሾይ ፀሐይ ከመጥለቋ በፊት በኮረብታው ላይ ገለጽላችኋለሁ በላቸው። የተባረከ አምላክ መጀመሪያም መጨረሻም የሌለ አይ ክብር ምስጋናም እስከ ዘላለሙ ላንተ ይሁን፣ አሜን። ደስ ይበላችሁ አባቶች፣ ፀሐይ ሳትጠልቅ በፊት በኮረብታ ላይ ይታያችኋለሁ ብሏል። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስለምን ትቻኮላላችሁ? ወዴትስ ነው የምትሄዱት? አባ ቢሾይ ጌታ ኢየሱስ በዚህ ይገለጣል ብሎን እየሄድን ነው። እባካችሁ እኔንም ውሰዱኝ ልጆቼ፣ እባካችሁ። ይቅርታ መፍጠን ይኖርብናል። አልችልም። ልጄ እባክህ ካንተ ጋር ውሰደኝ። ራሴንም መርዳት ከብዶኛል። ወዴት ነው የሚሄዱት አባቴ? ወደ ኮረብታው እየወጣሁ ነው። ይምጡ ልርዳዎት፣ ይምጡ ልርዳዎት። ምንም አይነት ክብደት የለውም። ምንድነው የሆንኩት? መራመድ እኮ አልቻልኩ። የተከበረው ጌታ ሰማያት ሊሸከሙ የማይቻላቸው ምድር ከክብር የተነሳ የምትንቀጠቀጥልኝ የኔ አይነት ኃጢአተኛ እንዴት ሊሸከም ይቻላል? ዛሬ እኔን ስለተሸከምከኝ የሰውነትህ ከሞት በኋላ እንኳን ወደ አፈርነት ሳይቀየር ይሁን።